እሷ ዘመናዊ በተኛችበት ከቦርሳ ውስጥ አንስታ ፀጉሯን ይዛ ሄደች። ተከትላታለች ሁሉ ማለት ነው ልትቀማት። ኦኬ ከዛ እንዴ ፀጉሩን መውሰዱን ስታይ ተከተለች ልትቀማት? ተከትላታለች። አዎ ኤርፖርት ድረስ ሄዳለች። አላገኘቻትም እንጂ ተከትላታለች። አዎ ማን ነበር ተሳፋሪው? መክያ። ኦኬ ሶ ኤርፖርት ድረስ ፀጉሩን ፍለጋ ነው ሄደችው? አዎ ባሏ ገደውላ በባሌ ጋር ሚስት ምናምን ብላ ስለነገረችው ባልየው እንድትመጣ ፈለገ ነው ያላት። ቀጥታ ነው ያላት። መክያን ሄደች፣ ፀጉሯን ይዛ ሄደች በዛው። ኦኬ እዚህ ጋር እሷ ራሱ ለባሏ ተናግሬባታለሁ ከፍቅር ጋር እንደምጠረጥራት ብላለች። ኦኬ እሺ ሶሊያና አንቺ ራስሽ ቮይስ ልኬባታለሁ ለባሏ እኔ ከፍቅር ጋር ከኔ ፍቅረኛ ጋር እንደምጠረጥራት ለባሏ ተናግሬባታለሁ ስትይ ታዲያ ትክክል ነው ወይ? አንድ ሰው ትዳር ማፍረስ ስልሽ እንደውም ራስሽ ትክክል አይደለም አልሽኝ። ሶ ይህንን ስላልሽው ነው ባሏ ነይ ቶሎ ያላት እና ሄደችው? አውዬ እንደዛ አይደለም። እኔ ቮይሱን በመላኬ አዎ የሆነ ቮይስ ነበረ በመላኬ ትዳሯን ለማፍረስ አይደለም በስሜት ነው የላኩት። እሷ ሄደችው ወደ ሀገር ቤት ሄደችው ለመሄድ ፈልጋ ቪዛዋን አስከንስላ እስከምታስከነስል ድረስ ራሱ ወደ መጨረሻው አካባቢ ነው በዚህ ሁኔታ ላይ ቮይሷን ሰምቼ ምናምን ከዛ ነው የተጣላ ነው። ቮይሷን ከሰማው በኋላ ነው እሷን ራሱ የተጠማመድ ነው ማለት ነው። ለምን በዚህ ደረጃ ስለማልጠብቃት ስለነበረ ማለት ነው። ግን አሁን ይሄ ከየትና ከየት ብሎ እንደመጣ መረጃው ሲመጣ ሞር እንድታብራራልኝ እፈልጋለሁ። ሲቀጥል ደግሞ ከዚህ ጋር ማለት ነው እኔን ብሬን የቀማችኝ አንዴ ከሱ ጋር ጠርጥራኝ ነው አለች። አሁን ደግሞ ፀጉሩን ስትወስድ ለኔ ነግራኝ ለምን ተናገርሽ ብላይ ነው አለች። እዚህ ጋር ለምንድን ነው እዚህ ጋር ነጥብ እየጠበቅሽ አንቺስ ለምንድን ነው ማትነግሪያት? መጀመሪያ ምን አለች? በባሏ ጠርጥራኝ ነው በፍቅር መኪያን ጥራት ነው ፀጉሯን የቆረጠችው። የመኪያን ፀጉር የያዘችው መተት ልታሰራባት የያዘችው ከፍቅር ጋር ስለጠረጠረቻት ነው አልሽ አንቺ። አዎ ጠርጥሬያታለሁ። ከሽንት ቤት ሻወር ወስዶ ሲወጣ በፎጣ እያየችው ስላየኋትኝ ከዛም በላይ የሆነ ነገር ስላየው ጠረጠርኳት፣ ለዛም ለባሏ ተናገርኩባት ብለሻል። አንቺም አምነሻል። እሷ ደግሞ የራሷን ብር ነው ያለችው። የራሴን ብር አልሰጥም ያለችኝ የተጣላችኝ የምትጠላኝም እኔንም ትጠረጥረኛለች ማለት አንቺ ፍቅርን በጣም ስለምትወጁ በእያንዳንዱ ሴት እዛ ኢጃዛ ቤት ውስጥ በሚኖር ሴት ትጠረጥሪዋለሽ አይደል? እኔ አልጠረጥርም። አንድ ሰው ይጠረጥራል ብሎ ከነገረሽ ሁሉንም ሰው ይጠረጥራል ማለት አይደለም። በመኪያ ብቻ ነበር በመኪያ ብቻ ነው የተናገርኩት። አዎ በመኪያ ብቻ ነው የተጣላ ነው። ወደ ፖሊስ ጣቢያም የሄደው በጣም ተጣልተን ነበረ። እኔ እና እሱ ፋይል ነበረን ማለት በመኪያ ከዚህ ጋር ስነግርሽ ማለት ነው። ተደባድባችሁ ከእሱ ጋር በጣም ተጣልተን ስለነበረ እዚህ ቤት ሰው ተጣልቷል ተብሎ ተጣልቷል ተብሎ ፋይል ሁሉ ነበረ። የኔና የሱ ጎረቤት እንዲሰርቶባችሁ ነው። አዎ ፋይል ነበረ። እቺን ግን አዛኑን ግን በዚህ ደረጃ ጠርጥሬት አላቅም። የተጣላ ነውም ያልነውም በዚህ ጉዳይ አይደለም። ስትናገር ፖይንቱን አንዳንዴ ፖይንት ስትይዣ ይሻለውና ለምንድን ነው እሷ ፖይንት ስትናገር ፖይንቱን ልትይዥላት ያልፈለግሽው? ይሻለው የእሷ ላይ ያስኩት ፖይንት እኮ እሷ ከያሽላት መጀመሪያ የተናገረችው ከያሽላት ማለት ነው። ዛሬ ተረጋግቼ ነው የማወራው። ነርቨስም ሁኛ አይደለም ትንሽ ሚዲያውን እየተለማመድኩት ስለሆነ ማለት ነው። ለምን እሷ መጀመሪያ ከፍቅር ጋር ጠርጥራይ ነው አለችኝ አይደለም? አሁን ደግሞ ምን አለች? ፀጉሩን ፀጉሩን ስትቆርጥባት እኔ ስላየው አለች። እኔ ስላየው ለምን ተናገርሽ ብላይ ነው አለች። ሁለት ይሄ አምታታው ገረችኝ። ቆይ መኪያ ላይ መተት ልታሰራባት እንደሆነ ሰላም በነበረን ሰዓት ስለነገረችኝ እኔ ደግሞ ህሊናዬ ስለወቀሰኝ ማለት ህሊናዬ እያወቅኩ አልቻልኩም። አንድ ሰው ሊያብድ ነው። ብናገር ብሬን አትሰጠኝም። ባልናገር ደግሞ እዚህ ጋር የአንድ ሰው ህይወት ሊበላሽ ነው። ስለዚህ ለጓደኞቿ ለመኪያ ጓደኞች ተናገሩ። ጓደኞቿ ለመኪያ ነግሯት መኪያ ሄዳ ከቦርሷ ስር ፀጉሩን ወሰደች አለች እሷ።
እንዲህ ነው ያለችው ቃል በቃል። እኔ በደንብ ነው ሰው ሲናገር ማዳምጠው ትኩረቴን ሰጠች። ከዛ አንቺ ደግሞ ምን አልሽ? መኪያ ብዙ ሰው ሲያጠፋ ሁሉም ተወጥቷል። ሁሉም ሰው እሷ ልጅ ስላላት ተብሎ ተው ሲባልም ሀቡ ያላትን ሁኔታ ከይዟን አይተን የሄድንበትን መንገድ እኛ እናውቀዋለን። የሄድንበትን መንገድ ደግሞ በጣም ሚዛናዊ በሆነ እሷንም በማይጎዳ እነዚህንም ልጆች ተጎጂ ነን የሚሉትን በሚያግዝ መልኩ ነበረ። እሷ በዚህ መልኩ ወስዳው እንደገና ደግሞ ትርፍ ንግግር እቺ ሴትዮ እቺ እንደዚህ አታውቂኝም፣ አላቅሽም፣ ጠብም ፍቅርም የለንም ምን አንቺ እስላምን በተሳደብሽበት በዛ አፍሽ ነው ገብቼ የተናገርኩሽ እንጂ አዛናውን ለምን እንዲያረክሽ ከሊትን ለምን እንዲያረክሽ ከሌላ ለምን እንዲያረክሽ እንኳን ብዬ አልወቀስኳትም። ከሷ ከመጣ ደግሞ ትቀጥል ታደርገው ምንም ችግር የለም። እና እኔ ካንሳስ በኋላ ኤርፖርት ላይ ስለሆንኩ ልውጣና ልዘጋጅ ሀቡዬ። ያው ቃሌን አክብሬያለሁ መሰለኝ እንግዲህ አንቺ ጋር። አዎ በጣም ነው የማመሰግነው ሙኒትዬ። ግን ያንን ነገር እኮ እስካሁን ምላሽ አልሰጠሽኝም ለአህመድ። መች ላክሽልኝ? እኔ በጣም ባሪፍ ሁኔታ እኮ አገኘሁለት። ኦኬ በጣም ጥሩ። በቃ እኔ እኮ አማውንቱን ገንዘቡን እኮ እንድትነግሪኝ ነው የምጠብቀው ምን ያህል እንደሚፈጅ እሱ እድሜውን አይቼ ነግርሻለሁ በየትኛው እንደምንሰራለን። ለሱም ለሚያዋጣውም እኮ ለዛ እኮ እንደዛ ተባብለን እኮ ሲልክልሽ እነግርሻለሁ። በቃ ጥሩ። ፓስፖርቱን እሱ ሬዲ አድርጎ ሲልክልኝ አንቺ ፓስፖርቱን አይተሽ አማውንቱን እንደሚፈጅ ከዛ ነው ከልጁ ጋር ቀጥታ አገናኝሻለሁ። ቀጥታ እየሰራ ያስረክብሻል እያንዳንዱን ነገር። ኖ አንቺ ነሽ ማለት ኖ ሰሪው ማለቴ ነው። አዎ ፒአርኦን ነው የምልሽ። ማለት በተግባር የሚሰራው ሰው እየሰራ ያስረክባል ወዲያው። ምንም ችግር የለም። በቃ ደህና ደሩ። ስለጊዜያችሁ አመሰግናለሁ። እሺ እኛም እናመሰግናለን። አዘነ አቤት ጋይስ እየጻፈች ነው እኮ አስገባት ያልኳት መቅደስ። ቆይ አንዴ እንትን ልካለች። አቡዬ እኔ ልውረድ በቃ የምጠይኝ ካለ ጠይቂኝ። የመቅደስን ቮይስ እየሰማው ነበረ። መቅደስ ምንድነው የምትለው መሰለክ? እኔ ከሱ ጋር በህግ ነው መሄድ የምፈልገው። ሰላም ነው አቢባ? ሰላም ወንድሜ። ቆይ አንዴ ያነሳኝ አንዴ ጠብቀኝ፣ ምን ታድርግና ጠብቀኝ። ያነሳኝ ፎቶ ሰማል። ቆይ ወንድሜ ጠብቀኝ፣ ተራህን ጠብቅ። እና ያነሳኝ ራቁት ፎቶውን አይቻለው እና በምንም ድርድር አልፈልግም ከሱ ጋር በህግ ነው የምጠይቀው እያለች ነው። በጣም ጥሩ። ግን ምነግርሽ አይደለም ለእናቱ ልጅ አልሆነችም። ከእኔ መረጃ ይልቅ የእናቱ ልጅ የያዘው መረጃ ይበልጣል። እሱ ለሀቁ ማለት ነው። እኔ አሁን የትም አውቀኝ ድንግል ማርያም ብዬሽ ገብቶ መመስከር ይችላል። ደውሎላት እኔ ስለ ፎቶ አላውቅም ምን ብዬ መካሰው ምናምን የሚል ቃል ሁላ ብለዋለች። ፍቅር ዲዛይንን ማለት ነው። ትቀጥል ታያት። አመሰግናለሁ። ችግር የለም። ራሷ ነው ግን መክሰስ የምችል ብዬሻለሁ። አመሰግናለሁ። ያው አንቺን ለማክበር ያክል ነው። እስካሁንም እንደዚህ ማንም ሰው ለራሱ ብቻ ነው መክሰስ። አሁን ለአንተ መክሰስ ከፈለክ አንተ ነህ ፖሊስ ጣቢያ ሄደህ የምትከሰው እንጂ ሌላ አካል አይደለም። አይቻልም። ጠበቃ ያልሆነ ሰው ዝም ብሎ ፖሊስ ጣቢያ ሄዶ መክሰስ አይችልም የትም ሀገር። ራሷ ናት ሄዳ መክሰስ የምትችለው ስለ ራሷ ፎቶ። ስለዚህ ተነጋግራችሁ ብትፈቱት ጥሩ ነው። አንተና መቅደስ ብቻ ማንም ሰው መሀላችሁ ሳይገባ ብትፈቱት ጥሩ ነው። እንደዛ ለመፍታት ሞክሩ እሺ። መጀመሪያም እኔ ታረቁ በሰላም ፍቱት ብያችሁ ነበር። እናንተ ናችሁ ህግ ብላችሁ እምቢ ያላችሁት። ያው አሁን መቅደስ በህግ ነው ማን እንደመከራት አላውቅም። በህግ ነው የምሄደው አለች።
ስለዚህ አንተና መቅደስ ብቻ ተነጋገሩ። የሁለታችሁ ጉዳይ ነው። ተነጋግራችሁ ፍቱት። ኮሜንታተሮች ኮሜንታችሁን አንብቤዋለሁ። እኔ ችግር የለብኝም፣ ምንም ችግር የለብኝም። እሺ ሶሊያና ንግስትን ታውቂያታለሽ? አውቃታለሁ። እሺ አዘነ ጨርሰናል። ወንድም አለ መሄድ ትችላለህ ወንድሜ። እሺ ከመቅደስ ጋር አውሩ እና ለመታረቅና በሰላም ለመፍታት ሞክሩ። እሺ ምንም ችግር የለም። አቡዬ አመሰግናለሁ። ያው ሰሞኑን እንግዲህ በተፈጠረው ችግር ታች ላይ ሆናችሁም ስትጽፉም ስታግዙንም የነበራችሁ እጅግ በጣም አመሰግናለሁ። ስህተት ካለም ከስህተት ይታረማለሁ። ጎበዝ፣ ምንም ችግር የለውም። በርታ አለን። እኛ እህት ወንድሞች ሁላችንም አለን። እንልክ አይዞህ፣ ችግር የለም። መልካም የስራ ጊዜ ይሆንልክ። እሺ ቅድም ቮይሱ ላይ እንደሰማሽው ንግስት ወይንም በሌላ ስሟ አዘኑ አንቺ 10,000 ድርሃም እንደበላሻት ነው የምታወራው። እና እንዴት እንደሰጠችሽ እንዴት እንደበላሻት እሷ ከራሷ አንደበት እንስማውና ከዛ አንቺ ምላሹን ትሰጫለሽ። እሺ እናመሰግናለን። እሺ አዘኑ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንዴት ናችሁ? አለን። እሺ ከመጀመሪያው እንዴት 10,000 ድርሃም እንደበላችሽ ለምን እንደሰጠሻት ከትውውቃችሁ ጀምሮ ያለውን ነገር አስረጅን። ኦኬ እሺ አመሰግናለሁ። እኔና እሷ የምንተዋወቀው ሰፈር አብሮ አደግ ጓደኛሞች ነን። ስጋ ዝምድናም አለን። እሷ ከመጣች ከ9 ዓመት ወይም ከ8 ዓመት በኋላ እኔ ዱባይ መጣሁ። ኤፍቢ ላይ አግኝቻት ስራው እንዳልተመቸኝና መዳሞችን እንደማያሳፍሩኝ አትሳፈሪም አሉኝ። እያመመኝ ነው ስላት፣ አይ ለምን ትሳፈሪያለሽ? እኔ አስጠፋሽና ትሰሪያለሽ፣ በውጭ ስራ አለ፣ ብር ደሞዝም ደህና ነው የሚከፈለው አለችኝ። እሺ ብዬ መታ አስጠፋችኝ ማለት ነው። ስታስጠፋኝ ቆጣሪ ታክሲ ነበር፣ ከሻርጃ አጅማን ቆጣሪ ታክሲ ነበር ይዘን የመጣ ነው። ግማሽ መንገድ 15 ብር የቆጠረውን ክፍያ ያለችኝ ከፍዬ፣ ከግማሽ መንገድ ደግሞ ወደ ቤታችን ካሜራ ስላለ ታክሲውን ካሜራ ይዞ ስለሚሆን እንዳንያዝ በካሜራው ብላ የሌላ ሀገር ዜጋ ካርሊፍት ጠርታ ቤት አደረሰን። ያኔ ስመጣ 4500 ድርሃም ይዤ ነበረ። እሱን ሰጠዋት። ከዚያ ዛሬቱ አስገብታኝ ሰው ወደ ስራ ገኝ ነበረ። አጠቃላይ ጓደኛዋ አለች መክያ የምትባል ገደል እየገባ ያለው ምክንያቱም ዘመናዊ ብታስደግምባት ኃጢአት ነው። ያችን ብታብድ ደግሞ እኔ እያየሁ ዝማር ለኔም ኃጢአት ሊሆንብኝ ነው። እና ሌሎች ልጆችም ስላሉ እነሱ ጋር አወራን። ዘመናዊ እኮ ቅድም ፍቅርንም አሳብደዋለሁ ነው የምትል ሁሌም አሳብደዋለሁ ስለምትል እቺ ልጅ ተሳብዳት ነው አይደለ ፀጉሯን ያዘችበት ብለን እኛም እያወራን እኔ አልነገርኳትም። እነዛ ልጆች አዎ ብያለሁ። እነዛ ልጆች ለሷ ነገሯት። ልጅቷ መሳፈሪያዋ ደረሰና ወደ አገሯ ልትሳፈር ከቦርሳዋ ፀጉሯን አውጥተወሰደች መክያ ማለት ነው። ስለዚህ እኔ የነገርኩት ላንቺ ነው፣ ድግምት እንደማሰራበት የነገርኩት ላንቺ ነው። አንቺ ነሽ የነገርሻት ለመክያ ብላ በዛ ምክንያት ብሬን ከለከለችኝ። ነው ልጨርስና በኋላ ታወዳለሽ። አላቋርጥሽም። እኔ ከሀቡ ጋር ነው አቢባ ስለራሱ አንዴ ለሱ ምስክርነት ነው የመጣችው። ለራሷ ጉዳይ ለሱ ምስክርነት የመጣችው ለራሷ ጉዳይ ነው። ለራሷ ጉዳይ ሆነ ስለራሷ ነው የምታወራው። ምን ልጨርስና በኋላ ትመጫለሽ። ያማታል እንዴ ሶሊያና ትጨርስ። ማቋረጥ ትክክል አይደለም። ትጨርሳ እንዴ ወንድሙ አለ፣ ታናሽ ወንድሙ አለ። በጣም ጥሩ ሰው ነው። ገንዘቧን ስጫት እያለ ሁሌ የሚቆጣታል፣ ጨቅጭቃታል። አሰማውም ህይወቴን አበላሽተዋል ከፍቅር ጋር እያለች ከዛ ከኮሮና በኋላ አፉ ስለመጣ በዚህ አጋጣሚ ሊጠቀም ብዬ ኢትዮጵያ ገባሁ። ገብቼ ለቤተሰቦቿ ተናገርኩ። አባቷን ያላቅልሽም አይቻሉ ስትሰጫት የራሱ ጉዳይ ብሎ አላቅልሽም አለኝ። ወንድሟ ታላቅ ወንድሟ ደውሎ ጠየቃት። የለብኝም አላቅም አለች። ከዛ ሪከርድ አለኝ። ሪከርዱን አሰማቸው። ቤተክርስቲያን በቄስ በሽማግሌ አባቷና ወንድሟ ተይዘው ሪከርዱን ሳሰማ ተደውሎ ጠይቃት አሰጥች። የራሷ ወንድም ትልቅ ወንድሟ ትንሽ ወንድሟ ስጠይቀው እኔ ሸምግያ አሰጥቻታለሁ ብሏል አለ አሉኝ። ሽምግልናው በዚህ ተዘጋ። አባትየው የራስሽ ጉዳይ ያላቅልሽም እያለ ወንድሟ ግን ሁለት ወንድሞቿ እየደወሉ ይቆጡታል ስጭ እያሉ እና የጠፋሁበት ብላ ያሰበችው ከሻርጃ አጅማን 15 ብር ከፍያለሁ የግማሽ መንገድ። ከዛም በኋላ ቢሆን 100-200 ብር ነው። ታምሜም አንድ ቀን የወሰደችኝ ቢሆን በቃ 500 ብር ነው። የቤት ኪራይ ደግሞ የአንድ ወሩን ከፍያለሁ። 3 ወር ደግሞ አልመጣውም። አንድ ወሩን 200 ብር ነው የምትወስደው ከ10,000 ድርሃሙ ላይ ማለት ነው። ያለው ነገር ይሄ ነው። እሺ ካንቺ ሰምተናል።
ምንም አይነት ማስረጃ የለሽም? ሪከርድ አለኝ። ሪከርድ አመጣለሁ ፈልጌ በዚህ 2 ቀን አመጣለሁ። ወይም ደግሞ የሷ ወንድሞች ጋር መደወል እችላለሁ። ችግር የለውም። ወንድሞቹ አይክዱም። አሁን ልትደውይ ትችያለሽ። ምክንያቱም ከቀናት በኋላ ምናልባት ተመክረው ባይመሰክሩስ፣ ምስክርነታቸውን ባይሰጡስ? ይመሰክራሉ። ወንድሞቹ ይመሰክራሉ እንዳለባት እና መጨረሻ መጀመሪያ አላቅም ማለች። የሪከርዱን ሳሰማቸው ሲደውሉ ሲቆጣት ወንድሟ ትንሽ ወንድሟ እኔ ደውዬ ተቆጥቻ ሰጥቻታለሁ ብሎ አለናሉ። ተውኩት በቃ ለፈጣሪ ሰጥቼ ተውኩት። ሪከርዱን ታመጫለሽ? ሪከርዱን እሺ ቀን ሰጠኝና አመጣለሁ። እሷ 7000 ድራም አለብኝ ያዘኑ ብላ ለወንድሟ ያወራችው ሪከርድ አለኝ አመጣለሁ። በጣም ጥሩ፣ እሱን እንሰማለን። እሺ ሶሊያና ከንግስት ጋር ከምትተዋወቁበት ጊዜ ጀምሮ ያወራችው ትክክል ነው አይደለም? አንቺ ደግሞ የራስሽን ተናገሪ። አውዬ እሷን አውቃታለሁ። የአንድ ሰፈር ልጆች ነን። ከአንድ ክላስ የተማርን ነን። ያስጠፋዋት እኔ ነኝ። የመጣችበት በባንጋሊ መኪና ነው። 5,000 ነው ያስከፈለሽ። እኔ አይደለም የበላው 5,000 ነው የከፈለችው። የቤት ኪራይ እኔ ከፍዬ እየኖርኩ መቼም ከፍዬ አላኖርሽም ማለት የቤት ኪራይ ከፍለሻል። ከዛ ውጭ ባለው ደግሞ ወዲያው ስትመጪ አንቺ ከኔ ለኔ ከሰጠሽው ብር ላይ 5,000 ምናምን ብር ሰተሽ 4,000 ምናምን ብር በእጅሽ መልሼ አልሰጠውሽም? በእጅሽ መልሼ አልሰጠውሽም? ከፍቅር ጋር ተጣልቼ ለምንድን ነው ያደረግሽኝን ታውቂያለሽ። ከሱ ጋር በምን እንዳጣላሽኝ ታውቂያለሽ ራስሽ ማለት ነው። ከሱ ጋር ተጣልተን በጎን ለኔ ሌላ ትይኛለሽ። አዳምጪኝ። በጎን ሌላ ትይኛለሽ፣ ከሱ ጋር ሄደሽ ሌላ ትያለሽ። ግን ብዙ ጊዜ ስላየውሽ ከአንቺ ጋር ማቆም ስለነበረብኝ አቆምኩኝ። ከዛ ምን አልሽኝ? አባቴን ኢትዮጵያ ሄደሽ ልጅህ 5,000 ብር ወስዳብኛለች ብለሽ አደባባይ ላይ አባቴን ቤተክርስቲያን ላይ ጠየቅሽው። እኔ ብር የለብኝም። ብር ካለባት እኔን ከሳ ትቀበለኝ እንጂ እናንተ ስትሰጠኝ አላያችሁም። ስለዚህ ልጅቷ ከፍቅር ጋር ተመሳጥራ ስሜን ለማጥፋት ፈልጋ ነው ብዬ መልስ ሰጥቻለሁ። ከዛ ውጭ ባለው ግን የአንቺ ብር 1 ብር የለብኝም። 1 ብር የለብኝም። እንደመጣሽ ስራ ገባሽ፣ የቤት ኪራይ ከፈልሽ፣ ቀሪ ብርሽን መልሼ ሰጥቼሻለሁ። እስከዛሬ የት ቆይተሽ ነው? ቤተሰብ ጠይቀሽ የዛኔ መልሼልሻለሁ፣ መልስ ሰጥቼሻለሁ። የዛኔ መልስ ሰጥቼሻለሁ። ዛሬ ደግመሽ ለምን ቤተሰቦችን አልጠየቅሻቸውም? ለምን ዝም አልሽ? ለምን አልከሰሽኝም? ዛሬ ምን ተገኝቶ ነው መተሽ የከሰሽኝ? ሂጂና ስሟን አጥፊ ያስላለሽ ሂጂና እንደዚህ መተት እንደዚህ ብሎ ስለተወራ አንቺም ተጨምረሽ ሌላ ወሬ ለማውራት አይደለም። ለሐቅሽ ኑሪ፣ ለሐቅሽ ኑሪ። ከሰው ጋር ተደርቦ ማውራት ይብቃ። ምንም ትርፍ ነገር እኛን ለማሳመን ትርፍ ነገር ሳታወሪ ቀጥታ የተፈጠረውን ብቻ ለምን አታወሪ? ለምሳሌ ቀጥታ ነገርኳት፣ ቀጥታ ነግሬያታለሁ። ስለ መኪያ ፀጉር መተት ምናምን መልስ ስጪበት። ስለሱ ነው መስማት የምንፈልገው። ስለ መኪያ ምንም ያደረኩት ነገር የለም። መኪያ ማለት ከፍቅር ጋር የተዘጋ ጉዳይ፣ የተዘጋ ፋይል ግን ባልከፍት ደስ ይላል። ከፈት መኪያም ትመጣለች፣ ችግር የለም። ፀጉሯን ቆርጠሽ ቦርሳሽ ውስጥ ከተሻል አልከተችም። መኪያ ማለት አልከተትኩም። መረጃ ካለሽ አምጪ። እኔ አልከተትኩም። እሷ ጋር በጣም የተጣላንበት ከእሷ ጋር ማለት ነው። የሻወር መውሰጃው ፎጣው አለ አይደለ? እሱ ጋር እንደዚህ አሸርቅጦ እሷ ከቤት ተቀምጣ እሷ አሸርቅጦ አገኘሁትና አንቺም እንደዚህ እያደረግሽ ነው በስማም ብዬ ቤቱን ሲጀመር እኔ ስራ ቦታ ነኝ፣ ፉል ታይም ነው የምሰራው። ፉል ታይም እየሰራው ቤቱን ለቅቄላቸዋለሁ። በቃ ጥፋት የራሴ ስለሆነ ከማንም ጋር አልጣላም በሚል ራሴን ነርበስ አድርጌ ተመልሻለሁ። ሌላ ምንም ያደረኩት ነገር የለም። ትምጣ ትጠራ። ሌላ ጉዳይ ከሆነ መኪያም ትምጣ። ኧረ ብስላሴ እሺ ችግር የለውም። 2 ሲሆን ማጂ ይሄ ደግሞ እኔ ብቻ አይደለሁም እያለው ያለሁት። በቃ ችግር አንቺ ራስሽን ወክለሽ ብቻ ነው ሶሊያና ማውራት መቼው እህቴ። እሺ ስለመተቱ መኪያ ላይ ልታሰሪው ስለነበረው መተት ፀጉሯን ቆርጠሽ ቦርሳው ስላደረግሽው ምንም አይነት ማስረጃ ስለሌላት እቺ ልጅ
እንተወዋለን። የፍቅር ዲዛይን ግን ኦልሬዲ ማስረጃ ቮይስሽ ራስሽ ትእዛዝ ስታቀርቢ የነበረውን ስለሰማን ኦልሬዲ ያ ማስረጃ ነው። እሺ ንግስት ብሯን ስለመስጠቷ ማስረጃ ልታቀርብ ነው አንቺ ጋር ብር እንዳላት። ስለዛስ ጉዳይ ምን ትያለሽ? ማስረጃ ቮይስ አንቺ ራስሽ ያመንሽበትን ልክ ፍቅር ዲዛይን መተት ልታሰሪበት ስትነጋገሪ ቮይስ እንዳመጣው የላክሽለትን ለወንድምሽ ከራስሽ ስልክ ላይ ወስዶ እንዳመጣው እሷም ደግሞ ብር አንቺ እንዳለብሽ 7000 ድርሃም እንዳለብሽ ያመንሽበትን ቮይስ ልታቀርብ ነው። ምን ትያለሽ በዛስ ጉዳይ? ቮይስ ታምጣ። ለምን በሰዓቱ ከነበረኝ ብር ላይ ከስራ ቦታ ወደ እሷ ለማምጣት እንደገናም ደግሞ አንስቸው በነበረበት ከብሯ ላይ 7000 ብር አይደለም ከነበረኝ ብር ላይ እሰጥሻለሁ በዚህን ቀን ጠብቂኝ ያልኩት ቮይስ ሊኖር ይችላል። እሱን ደግሞ አምጥቼ ሰጥቻታለሁ። ከዛ የተለየ ካላት አላት ነው። እኔ 7000 ብር ምናምን አረ በዛን ሰዓት 7000 ብር አይደለም 5000 ብር ሞልተን ራሱ በእጃችን አንይዝም። ችግር የለውም ታምጣ። እሺ ንግስት መቼ መረጃውን ታምጣ። ሁለት ቀን ስጪኝ ሀቡዬ ፈልጌ አመጣለሁ። ተቀጥል ደግሞ ዘመን አንቺ በፍቅር ተጠራጠረኛለሽ አይደለ? ይሄን ደግሞ በመሐላ ላይ አረጋግጣለሽ አይደለም? መተኛት ከፍቅር ጋር መተኛት ግን አይደለም በልቤ አስቤው እንኳን እንደማላቅ ልማልልሽ እንማል ትመያለሽ። አንቺም እኔ መምልልሻለሁ። ምን አገባኝ በሰዓቱ ላደረግሽው ነገር። እኔ አንቺን ከሱ ጋር ይሄን ታረጊያለሽ ብዬ አፋውጥቼ ተናግሬሽ አላውቅም ማለት ከሱ ጋር እንደዚህ ታደርጊያለሽ ብዬ ተናግሬሽ አላውቅም። አውቃለሁ አሁን እያልሽ ነው። ኖ ከሱ ጋር ይሄን ታደርጊያለሽ ብዬ ጠርጥሬሻለሁ ብዬ ተናግሬሽ አውቃለሁ እንደማላረገው። ስለዚህ በምንድን ነው ታዲያ እንደምጠረጥርሽ አውቀሽ የተናገርሽኝ? አሁን እኮ ነው አንቺም ቤት ውስጥ ቁጭ ብለሽ እሱ አንቺ ተቤት ተቀምጠሽ ፎጣ ለብሶ መጣ። አንቺም እንደዚህ ታደርጊያለሽ ወይ ብዬ ያልኩሽ እያልሽኝ እኮ ነው። አልሰማሽም እንዴ? አንቺን አይደለም ያልኩት። አንቺን አላልኩም። ካንቺ ጋር ጸብ ነው ያለኝ። ካንቺ ጋር ትልቅ ጸብ አለኝ። ፍቅርን ወሰደች ቢበለሻል። ምክንያት ደግሞ ከሱ አይደለም ከሱ ጋር በፍቅር ታርቀሽ እየጠረጠረሽ ሳይሆን ወርቅ ነው ይመሰክራል። ይሄን እንዳልሻችሁ ወርቅ ነው የት ነው ያለው? ወሰደችብኝ እንዳልሽ ከኔ ጋር ነው ያለው። ወንድምሽ ነው ላንቺ መሰክር። እሱ ለሐቁ ነው ይመሰክር። እንደውም ገንዘቡን በላችን ስለ አንዴ በቅሎ እየገዛው የሚሞትብኝ የሰው ገንዘብ ነው ለካ ነው ያለው እሱ። ሳላምላክም ሆነ ወርቅ ነው ይመሰክራሉ። ለእውነት አዎ ይመሰክራሉ። ይኸውልሽ አዛኑ አንዴ ይኸውልሽ ከገጠር ያሉትን አዎ ብሬን በልታብኛለች ብለሽ ጠይቀሻቸው መልስ ሰጥተውሻል። ደውለውም ጠይቀውኝ ብር የለብኝም ሰጥቻታለሁ ብያለሁ። ከአገር ቤቱ ነሽ ደውለሽብኝ ማለት ነው። ሳላምላክ አዎ እሱን መጠየቅ ትችያለሽ። እነዛ እኮ ከገጠር ነው ያሉት። የማይመስለውን መጠየቅ ትችያለሽ፣ ጠይቂያቸው። ግን ወንድሞች ያሉት የገጠር ሰዎች ናቸው። ለነሱ የተናገርኩት ካለ ይንገሩ። ለምን አሁን አትደውይም? ለመሰል አሁን ይተኛለሁ። ሀቡዬ አሁን ገጠር እኮ በዛት የሉም። ደውይ። የባላንስ የለኝም ሀቡዬ ይተኛለሁ። አሁን እሺ እስከ ነገ ተመክረው እንዳትሉ ነገ ይደወልላቸዋል ሚዲያ ላይ እንዳትሉ ቢባሉስ? አይ አይሉ እርግጠኛ ወንድም አይደለም። እነሱ አይሉም። እነሱ አይሉም። አይዋሹም እነሱ። በጣም ጥሩ በቃ ከተተማመኝባቸው ልጅ። ስለዚህ ነገ ደውይና ማገናኘት ትችያለሽ። ሁለተኛ ደግሞ ሪከርዱንም አመጣለሁ። ከዛ ባለፈ ደግሞ ምናልባት እህታችን ሚዲያ ላይ አሳልፈን አንሰጥም ካሉ ደግሞ ትምልኛለሽ። እኔ በፈለግሽው ታቦት እምልልሻለሁ። ገንዘቤ እንዳልመለሽልኝ እምልልሻለሁ። አንቺ ደግሞ እንደመለሽልኝ ትምልኛለሽ። ለመሐላው ማለት ነው። ለመሐላው ችግር የለም። ምን ልልሻለሁ? ትምያለሽ። እውነት ስላለኝ እምልልሻለሁ። ችግር የለም። የሚፈልግን በሰዓቱ ዘመን እኔ እውነት ስላለኝ ማለት ነው። እዚህ ሀገር ምንም በማላውቀው ከኮንትራት ቤት አስወጥተሽ ደም እንባ አስለቅሰሽኛል። ግን አንቺ ከወሰድሽው ይልቅ እግዚአብሔር ይመስገን ለእኔ የሰጠኝ ይበልጣል። አሁን ከአንቺ በላይ ነኝ። ምንም ቢሆን የተባረከ ትዳር ላይ ልጅ ያለኝ በሰው ሀገር ላይ ዘና ብዬ ነው የምኖረው። ግን አንቺ ይኸው መልሶ ደም እንባ ያስለቀሽኝ አንቺ እያለቀሹ ነው። አሁንም አለቀሽም፣ እንማማላለን። ትመያለሽ፣ እኔ እምልልሻለሁ። እንዳታስቢ፣ እሱ ችግር የለውም። እኔ ለዚህ ችግር የለውም። እሺ ከሁለት ቀን በኋላ እንቀጣጠራለን። አንደኛ ንግስት ጥበብ ቮይስ ሪከርድ ይዛ ትመጣለች።
እኔ ደግሞ ተገኘ ቃል ተገብቶልኝ የመኪያ ቪዲዮ ይመጣል። ከዛ ማስረጃ እናቀርባለን። ነገ ደግሞ ስትደውይ ይኸውልሽ፣ ነገ በጠዋት ከእንቅልፍሽ እንደተነሳሽ ንግስት ትደውይና ሪከርድ ታደርጊያቸዋለሽ። ቶሎ ቀድመሽ ማንም ሳይደውልላቸው ደውለሽ ወንድሞቿ ጋር ጠይቀሽ ለሐቅ ለማተባቸው የሚመሰክሩ ከሆነ ሪከርድ አድርገሻቸው ይዘሽ መተሽ ከፍተሽ እንድታሰሚኝ በቀጠሮ ቃል። ትልቁ ወንድሟ ገጠር ስለሆነ ስልኩን አላውቅም። ትንሹ ወንድሟ ግን እዚህ ኢማራት ነበረ። አሁን በራሱ ወንጀል ዲፖርት ተደርጎ ኢትዮጵያ ነው ያለው፣ አዲስ አበባ ነው ያለው። ኦኬ ስልኩ አለሽ? እሱ የለኝም፣ ግን ከጓደኞቹ መቀበል እችላለሁ። ተቀብለሽ ደውይለትና ሪከርድ አድርገሽ ለሐቅ የምትቆም ከሆነ ለማህተምክ እውነቱ የምትናገር ከሆነ ብለሽ ጠይቀሽ ሪከርድ አድርገሽ ይልሽልኝ ነገ በጠዋት እንደተነሳሽ። ምክንያቱም መከር ይችላል እንዳትል። ስልካቸውን እኔ እሰጥሻለሁ። ስልካቸውን የወርቅነህን አይዶኖ ስልክ የላቸውም። የወርቅነህ የማዘርን እሰጥሻለሁ። ማዘር ታገናኝሻለሁ። የእነሱን አላውቅም። የወንድሜ ማለት ነው። ስልክ የላቸውም። የማዘር አላት። የማዘርን እሰጥሻለሁ። የወንድሜ ካለሽ በወንድሜ እንደውልሽ ማግኘት ትችያለሽ። ባለቀ ችግር የለም። እኔ እሰጥሻለሁ ከሌላ ሳትሄጂ። ጥሩ። ለምን አሁን ለኔ እሰጥሻለሁ። ፎርዋርድ አላረግላትም። ለኔ ላኪልኝና አሁን ፎርዋርድ ላርግላት። አሁን ላኪልኝ ለኔ ዋትስአፕ ላይ እና እኔ ልላክላት አሁን